ሜሪ አብርሽን ተቆጣችሁ። ለምንድነው በሁለት ሴት መሀል ጥባጥቤ የምትጫወተው? ያችኛውንም እፈልጋታለሁ እችኛውንም እፈልጋታለሁ እያልክ ነው። አንተ ማን ስለሆንክ ነው በአንዴ ሁለት ሴት የምታጫውተው? አንደኛዋ ልጅ ወልዳ ከልጇ ጋር እየተሰቃየች ነው። አንደኛው ደግሞ ጸንጻ በወዷ ልጅ እዛ ከአንተ ጋር እየተሰቃየች ነው። አንተ ምን አይነት አይምሮ ነው ያለከ? ጤነኛ አይደለህም ወይ? እኔ የምታደርጋቸው ነገሮች ደስ አላሉኝም። ትላንት ባደረግከው ነገር ሩታን አልፈልግም ብለህ ከሄርሜላ ጋር መሆን ትችላለህ። ሄርሜላን አልፈልግም ብለህ ከሩቲ ጋር መሆን ትችላለህ። ሁለት ቦታ እየሄድክ ሴቶችን አትጉዳ በማለት ተቆጣለች። እንግዲህ አብርሃም ደግሞ እኔ ከሩታ ጋር ምንም ነገር የለኝም፣ የልጄ እናት ነች፣ እወዳታለሁ፣ አከብራታለሁ፣ ለልጄ የሆነ ነገር ማድረግ ከፈለኩ ከሷ ጋር ሰላምና መገናኘት አለብኝ፣ ልጄን እፈልገዋለሁ በማለት ሲናገር ነበረ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ፣ ብዝትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሜሪ አብርሃምን ተቆጥቷለች። እንግዲህ አብርሃም ሁለት ቦታ ምንድን ነው የምታንገራግረው? ለምንድን ነው አኩኩሎ የምትጫወተው? ሁለት ሴቶች ላይ መጫወት አይከብድም ወይ? አንተ ወንድ ልጅ አይደለ? ቆፍጠና ትለማ ወይ ብለዋለች። እንግዲህ ልክ ልኩን ነግረዋለች። ግን እሱ ያው ተናግሮ የሆነ እንትን አንገቱን ደፍቶ ተናግሮ ወይም ደግሞ የሆነ የሚያሳዝን ፊቱን አሳይቶ የሆነ ነገር አድርጎ ማለፍ አይሰለቸው እሱ ሁል ጊዜ ማለት ነው። ዛሬም ደግሞ እኔ ከሩታ ጋር ምንም ነገር የለኝም፣ የተታረቅ ነው፣ ይቅርታ የተጠያየቅ ነው፣ አብሮ ለመኖር ወይም ደግሞ የበፊት ፍቅራችን ለመመለስ ሳይሆን ለልጄ ስል ነው ሰላምን የፈጠርኩት። ልጄን በሰላም አግኝቼ በፍቅር አግኝቼ ልጄ የሚያስፈልገውን ነገር ለማሞላት ነው እንጂ ከሷ ጋር የተታረቁት አብረን እንኖራለን ማለት አይደለም። ከሷ ጋር ስለተታረቁ ወደፊት የነበረው ፍቅራችን ይመለሳል ማለት አይደለም ብሏል። ይሄ